አታምጣ ስለው አምጥቶ ቆለለው። አንተ ምን ሽማግሌ ይዘህ ሄደክ ነው እንጂ ቅርታ መጠየቅ ያለብህ? ቤተሰቧ ጋር አበባ ይዘህ ሄደህ ነው እንዴ ቅርታ መጠየቅ ያለብህ? አሁንም በጥፋት ላይ ጥፋት እያጠፋ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያኖች እንዴት ናችሁ? ደህና ናችሁ? ላይክ በማድረግ ይህን ቪዲዮ ጀምሩት ማለት ነው። እና ሩታዬን ማክበር አለብህ፣ ቤተሰቧን ማክበር አለብህ። ከቤተሰቧ ጋር ግብ ሳይሆን አንተ ሽማግሌ ይዘህ ብትሄድ ይህ ሁሉ አይፈጠርም ነበር ማለት ነው። ምክንያቱም ሽማግሌ ይዘህ ስትሄድ ያከብረዋል አንተን ራስን ማለት ነው። አንተ እኮ ያን ሰው ስታከብር ነው ሊያከብርክ የሚችለው ማለት ነው። አንተ እሷ ጋር አበባ ይዘህ ስለሄድክ ይቅርታ የምታደርግልህ መስሎክ ነበር እንዴ? ተሳስተሃል። እና ደግሞ እኛ ኦዲየንሶች ባልንክ ሳይሆን አንተ ይቅርታ እግሯ ላይ ተደፍተ ጠይቀው ባልንክ ሳይሆን አንተ ራስክ ልብ ውስጥክ ባመነበት ነገር ነው ይቅርታ መጠየቅ ያለብክ። እኛ ስለተናገርን ኦዲየንስ ስለተናገር አይደለም አንተ ይቅርታ መጠየቅ ያለብክ። ከልብክ ከውስጥክ ነው ይቅርታ መጠየቅ ያለብክ። ከውስጥክ ሲሆን ደግሞ ሽማግሌ ይዘህ ሄደክ ጋሽዬን ይዘህ ሄደክ ይቅርታ መጠየቅ አለብህ። ተደፍተክ ማለት ነው። በር ላይ ቆመክ አበባ ይዘህ ሄደክ ይቅርታ መጠየቅ ያለብህ። ከዚህ ሰፈር አልሄድም ብትል አንተ ያው ልትደበደብ ትችላለህ፣ የሆነ ነገር ልትሆን ትችላለህ። የሷ ቤተሰብ ያው ወንድም ማለት የአባት ምንድን ነው የሚባል ነገር አለ እና ሊደበድብክ ይችላል፣ የሆነ ነገር ሊሆን ይችላል ማለት ነው። እና ፍንጥር ከማለት አንተ ሄደክ ጋሽዬን ይዘህ መተክ ይቅርታ ጠይቅ። ለቤተሰቧ ክብር ይኑርክ ማለት ነው። ምክንያቱም እቺ ቤተሰቧ ጋር አንድ ሴት ቤተሰቧ ጋር ስትሄድ ሽማግሌ ይዘህ ሄደክ ነው ይቅርታ የምትጠይቀው ማለት ነው። ቤት ብትሆን ኑሮ ቤት ላይ ተኮራርፋችሁ ቢሆን አበባ ይዘህ መተክ ይቅርታ ትጠይቃታ። አሁን ግን ቤት አይደለም ያለችው የት ነው? እና ቤተሰቧ ጋር ማለት ነው። ቤተሰብ ጋር እስከሆነች ድረስ ደግሞ ሽማግሌ መላክ አለብህ። ሽማግሌ ልከክ ሳይሆን አንተም ከሽማግሌ ጋር ሄደክ ይቅርታ መጠየቅ አለብክ ማለት ነው። ልጅቷን ይቅርታ ጠይቃት ወደ ቤትክ መመለስ ትችላለህ። ግን አንተ ከውስጥክ አይደለም፣ ኦዲየንስ ስላለክ ነው። ኦዲየንስ እግሯ ላይ ተደፍቶ ይቅርታ ይጠይቃት ስላለክ ነው አንተ የምትጠይቀው። እየተናገርክ ሆኖ ካፍክ እያመለጠክ ነው ማለት ነው። እና ሩታዬን በኮሜንት ትክክል አይደለሽም በሏት። ምኑን ትክክል ናት? አንድ ወንድ ሴትን ልጅ ባለትዳር ሆኖ ከአንድ ሴት ላይ ተጀናጅኖኛል፣ እኔን እያወራ ነበረ፣ ለስራ ነው አንቺ የቀረበሽ ምናምን ብላ ስታወራኝ እንዴት ነው ማይሰማኝ? አንተ የድሮ ፍቅረኛን የድሮ ኤክስን ትሪት ስታደርጋት እኔን ስትተወኝ እንዴት አይሰማም? እንዴት ብለክ ታስባለክ እንዴ? እኔ በእሷ ቦታ ራሴን አድርጌ ነው እያወራው ያለው። ስለዚህ እሷ ጥፋተኛ ናት በሏት። ጥፋት ስትሰራ ምንም ጥፋት ይሰራች፣ አሁኑ ጥፋት የራስክ ነው። አንተ ነህ ጥፋተኛ። አሁንም በጥፋት ላይ ጥፋት የጨመርኩ አንተ ነህ፣ ሩታ አይደለችም። እና አሁንም ሽማግሌ ጋሽዬን ይዘህ ሄደክ ነው እንጂ ይቅርታ መጠየቅ ያለብህ አበባ ይዘህ ሄደክ አይደለም። አንተ እሷን ይቅርታ ቤተሰቡ አጠገብ አበባ ይዘህ ሄደክ አይደለም ይቅርታ መጠየቅ ያለ፣ ትልቅ ሰው ይዘህ ሄደክ ነው ይቅርታ መጠየቅ ያለብህ ማለት ነው። ስለዚህ ባላችንን አታበላሸው። አብርሃም ታደሰ ማለት ነው። እና ፋሚሊዎቼ ላይክ ሰብስክራይብ ያድርጉን። በጣም ነው የምወዳችሁ። መልካም ምሽት ይሁንላችሁ ማለት ነው የኔ ምርጦች።